ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን የምትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ታይም ማሽን ቢኖርና የዛሬ 14 ዓመት 15 ዓመት መመለስ ቢቻል ኑሮ ዛሬ ያለኝን መረዳት ቢኖረኝ ኑሮ በፍጹም ኮንሲደር የማላረጋቸውን አይነት ወንዶች ነው ይዤላችሁ የመጣሁት። የመጀመሪያው ቸርች ጋይ። ብዙዎቻችን በጣም ሃይማኖተኛ ሰዎች እንፈልጋለን። ኢን ላይፍ ለትዳር በጣም እንፈልጋቸዋለን። አንደኛ ሎያል ናቸው ብለን እናስባለን። ሁለተኛ ፈሪሃ እግዚአብሔር አላቸው ብለን እናስባለን። እና አብዛኞቻችን ሃይማኖተኛ ወንዶችን እንፈልጋለን። አሁን ባለኝ መረዳት ሃይማኖተኛን ሰው በፍጹም አይደለም ለትዳር ለዴቲንግ አላስበው። አንደኛ ምክንያት በጣም ከባድ የሆነ ስንፍና አለባቸው። ሁለተኛ ምክንያት ደግሞ ብዙ ሪሶርስ በዙሪያቸው ስላለ ኢንክሉዲንግ ሴቶችን በዙሪያቸው ብዙ ስላሉ ለብዙ ነገር የተጋለጡ ናቸው። ከዛ ባለፈ በጣም ዱርዬ ብለን ከምናስበው ወንድ ይልቅ በጣም አጸያፊ ታሪኮችን አጸያፊ ነገሮችን የምንሰማው ሃይማኖተኛ ከሆነ ሰው ነው። ማይንድ ዩ ሃይማኖተኛና መንፈሳዊ ሰው በጣም ይለያያል። ሰው ሃይማኖተኛን ሰው በፍጹም ኮንሲደር አላደርግም። ሁለተኛ ኮንሲደር የማላረገው አይነት ወንድ ስራ የሌለው ወንድ። አይኖ ስለ ስራና ስለ ገንዘብ ሲነሳ በጣም ወንዶች ትሪገር ይደረጋሉ። አይ አንደርስታንድ። ስራ የሌለው ወንድ በፍጹም ኮንሲደር አላረግም። ስራ የሌለው ወንድ ማለት ምን ማለት ነው? በሆነ አጋጣሚ ስራ የሌለው ወይ ከስራ የወጣ ወይ ከስራ የለቀቀ ሳይሆን እንደው ኮምፕሊትሊ ስራ የሌለው ሰው በፍጹም አላስብም። ወንድ ልጅ መሪ ነው፣ ወንድ ልጅ ፕሮቴክተር ነው፣ ወንድ ልጅ እንትን ነው እንላለን አይደለ? እሱን ነገር ለማሟለት ግዴታ የሚተጋለት ስራ ያስፈልገዋል። አለበለዚያ ስራው መሆኑ እኔ ነኝ። እሱን ደግሞ ራሴ ላይ አልፈቅድም። ይሄንን አድርጌው ሰፈር አድርጌ አይቼዋለሁ። ምንም ቤኔፊት የለውም። ኢን ቢትዊን ጆብስ ነው። ፈልጎ አጣ። ዋይዚ ዊት ዩ። ለምንድን ነው ዴት ለማድረግ ጊዜ ያገኘው? ስራ ለመፈለግ ጊዜ የሌለው? አብረን ተባብረን ተጋግዘን ኖ ሂ ኒድስ ቱ ጌት አ ጆብ። እኔ ረዳት ነኝ። ኦኬ እኔ ብሬድ ዊነር መሆን አልችልም። በነገራችን ላይ ይህን ሰውዬ በጣም ኮምፈርተብል ልናደርገው እንችላለን። ስራ ሳይኖረው በጣም አኮሞዴት ባደረግን ቁጥር በጣም ኮምፈርተብል እንዲሆን ልናደርገው እንችላለን። ስለዚህ ስራ የሌለውን ኖ። ሶስተኛ በፍጹም ኮንሲደር የማላረገው አይነት ወንድ አምቢሽየስ ወንድ ልትሉኝ ትችላላችሁ። በጣም ኦቨር አምቢሽየስ የሚሆን ይህንንም የሚያስብ ያንን የሚያስብ ነገ እንዲሆኑ ሃሉሲኔት የሚያደርግ ይህ በጣም ዴይ ድሪም የሚያደርግ ሰው በፍጹም አላስብም። ምክንያቱም እንደሆነ ታውቃላችሁ? ሞር ባሰበ ቁጥር ሞር ባወራ ቁጥር ሞር ዲዛየር ባረገ ቁጥር ከስራ ዓለም ሊኖርለት ከሚያስበው ነገር እየተለያየ ይመጣል። which is ምንም ነገር ሳያረግ ስለተናገረ ብቻ እየሰራና ፋንክሽን እያደረገ ይመስለዋል። ስለዚህ ኦቨርሊ አምቢሽየስ የሆነ ሰው ፓሽን የለውም። ሊተጋለት የሚፈልግ ፓሽን የለም። what I mean is አምቢሽየስ የሆነ ነገር ላይ እየተንቀሳቀሰ ያለን ሰው አይደለም። እንደው ዝም ብሎ ይሄንንም ዊሽ የሚያደርግ ያንንም ዊሽ የሚያደርግ እንዲያደርግ እንዲገብቼ ምናምን የሚል አይነትን ወንድ በፍጹም ኮንሲደር አላረግም። አራተኛ ኮንሲደር የማላረገው ወንድ በምንም ነገር የማይበልጠኝ በፍጹም ኮንሲደር አላረግም። በምንም ነገር ስል ምንድነው በእድሜ የማይበልጠኝ ሃይስኩል ስዊታርት በ6 ወር እንበላለጣለን በአንድ ዓመት ምናምን አላደርገውም። የዛሬ 15 ዓመት ብመልስ አላደርገውም። ሃይስኩል አብረን ምናምን አላደርገውም። በእድሜ ከመጣን በሊስት 10 ዓመት ሊበልጠኝ ይገባል። በሊስት ከዛ ስንቀጥል ፋይናንሽሊ ከኔ መብለጥ አለበት። በጣም ይብለጠኝ አለልም። ነገር ግን እንደው ከኔ 100 ብር እንኳን የተሻለ ቢሰራ አይ ውድ ላይክ ዛት። ኦኬ በማስተዋል ደረጃ ከኔ እንዲበልጥ እፈልጋለሁ፣ ከኔ እንዲሻል እፈልጋለሁ። አሮጋንስ ውስጥ መግባት ስለማልፈልግ የዛሬ 15 ዓመት ብመለስ ማይበልጠኝን ወንድ በፍጹም ኮንሲደር አላደርግም። አምስተኛ በእኩልነት የሚያምን ወንድ በፍጹም ኮንሲደር አላደርግም። አሁን ያለሁበትን አስተሳሰብ ደረጃ ከደረስኩ በኋላ በእኩልነት የሚያምን ወንድ እውነት ለሴት ኬር ስለሚያደርግ እውነት እኩልነት ለሴት ልጅ የሚጠቅም እንደሆነ አስቦ ሳይሆን ደካማ ስለሆነ ብልጣብልጥ ስለሆነ እንጂ በእውነት ሴቷን ሊጠቅም ፈልጎ አይደለም። እኩልነት የሚያምንና የማይጨቁን ወንድ የተለያየ ነገር ነው። ወንድ የሆነ ወንድ ሴትን አይጨቁንም ኖርማሊ። በእኩልነት የሚያምነው ግን ይሄ ብልጣብልጡ አንቺ ትበጪ አንቺ ምናምን የሚለው ነው። ምክንያቱም
በላይፍ ላይ ለዘብተኛ የሆነ ነው። እኩልነት በራሱ ሴትን ኦቨርበርደን እንደሚያደርግ እያወቀ እኩል ነሽ ብሎ የሚያስበኝን ኮንሲደር አላረግም። ስድስተኛ ሱስ ያለበት ወንድ። ኦኬ ሱስ ምንድን ነው? በፊት ያው ከአስተዳደጋችን አንጻር ሱስ ያለበት ወንድ ምንም ፕሪፈር አናደርግም ኦብቪየስሊ። በአሁኑ አንደርስታንዲንግ ሱስ ማለት ምን ማለት ነው? ኤኒቲንግ ኤክሳይት ሊያደርገው የሚችል ምንም አይነት ሱስ። ለምሳሌ ኢንተርቴንመንት አዲክት የሆነ ሰው፣ ለምሳሌ ስፖርት ወይም ኳስ በጣም የሚወድን ወንድ ኮንሲደር አላረግም። ለምንድን ነው እንደዚህ ያልኩት? ኢንተርቴንመንት ከኢንተርቴንመንት አልፎ አዲክሽን ደረጃ ከደረሰ ይሄ ሰውዬ ማሰብ ያቅተዋል። ከዚዝ አዲክትድ አርሰናል በተሸነፈ ቁጥር አኩርፎ የሚተኛ ከሆነ ወይም ጥልጥል የሚለው ከሆነ ይሄ ሰውዬ በኢንተርቴንመንቱ ላይ አልሰለጠንም ማለት ነው። ኢንተርቴንመንቱ አዲክሽን ሆኖበታል ማለት ነው። አዲክትድ የሆነ ሰው ደግሞ ምንም አይነት ነገር ሊያደርግ ይችላል። ስለዚህ አዲክሽን ስላችሁ መጠጥና ሲጋራ ምናምን ማለት ላይሆን ይችላል። ኤኒ ታይፕ ኦፍ አዲክሽን ከሰልፍ ኮንትሮል ውጭ የሆነ ከራሱ ቁጥጥር ውጭ የሆነ አዲክሽን ያለበትን ሰው በፍጹም ኮንሲደር አላረግም። ሰባተኛ ኮንሲደር የማላረገው ወንድ፣ በጣም በሁሉ ነገር የሚያስቀድመኝን ወንድ ኮንሲደር አላረግም። ላይክ አይ ሰድ አሁን ያለሁበትን መረዳት ከደረስኩ በኋላ ነው። ኦኬ አሁን እኩልነት ዘመን ነው። የአንቺ ሀሳብ ምንድን ነው? አንቺ ምን ትያለሽ? ምናምን ሲባል ደስ ይላል። ብዙ ደስ የሚላችሁ ሴቶች አላችሁ። አይ ዶንት ዋንት እኔ አይ ዋንት ባክሴት አይ ዋንት ባክሴት። እንዴት ሪሊፍ እንደሚሰጥ አይቼዋለሁ። በሆነ ኮንቨርሴሽን ማለት ምን ታስቢያለሽ? አንቺስ ምን እንዲህ እያንዳንዱ ኮንቨርሴሽን ላይ የሚያስቀድመኝ የኔን ሀሳብ የሚፈልግ ወንድ በፍጹም ኮንሲደር አላረግም። ዩ ኖ ዋይ? ዛሬ የኔን ሀሳብ በእያንዳንዱ ነገር ላይ የፈለገ ወንድ ነገ ወደድኩም ጠላሁም የኔ ጥገኛ መሆኑ አይቀርም፣ ከኔ በታች መሆኑ አይቀርም። እያንዳንዱ ውሳኔ ለመወሰን የኔን አፕሩቫል ይፈልጋል። አሁን ባለሁበት ፌሚኒን ማይንድ ሴት ኮንሲደር አላደረገውም። ከዚ አይ ኒድ ሂም ቱ ዲሳይድ እንዲወስን እፈልጋለሁ። ኦን ሂዝ ኦን እኔ ኖርኩም አልኖርኩም፣ ምክንያቱም ትረስት ስለማደርገው ማለት ነው። ያኔ ግን ፍቅር ስለሚመስለኝ፣ ያኔ ግን ተቀባይነት ማግኘት ስለሚመስለኝ በጣም ደስ ይለኝ ነበር። ሀሳብሽ ምንድን ነው ምናምን ስባል በጣም ደስ ይለኝ ነበር። ትረስት የማደርገውም ሰው ስላልነበረ ማለት ነው። ባክዘን ናት ኒሞር ኮንሲደር የማላደርገው ስምንተኛ ወንድ እሺ ባይ ወንድ። እሺ ባይ ወንድ በፍጹም ኮንሲደር አላደርግም። ለምን አትሉኝም? እሺ ባይ ወንድ ባውንድሪ የሌለው ወንድ ነው። ለሁሉ ነገር አክሰፕተን ሰውን ማስደሰት የሚፈልግ ነው። ወንድ ልጅ ኖ መልመድ አለበት። ወንድ ልጅ አይሆንምን መናገር አለበት፣ ማሳወቅ አለበት። እሺ ባይ ወንድ ሁሉንም ማስደሰት ከመፈለጉ የተነሳ የእሱ እሺ ባይነት ከእሱ አልፎ እኔንም ኮስት ሊያደርገኝ ይችላል። እና እሺ ባዮች ሞር ሰውን ማስደሰት የሚፈልጉ ስለሚሆኑ ባውንደሪ ስለሌላቸው እሺ ባይ ወንድ ኮንሲደር አላደርግም። ኦኬ ታላቅ እህት ጥቅሟ ያለፈችበት ኤክስፒሪየንስን መናገሯ ነው አይደል? it helps you out። እነዚህን ወንዶች ኮንሲደር የማላረግበት ምክንያት እነዚህን አብዛኞቹን አይቻቸው በጣም በህይወቴ ዋጋ ከፍያለሁ። እንዲሁም ትግል የነበረበት ሴትነቴ ላይ ሌላ ጫና ፈጥሮብኝ በጣም ታገያለሁ። ስለዚህ እኔ አሁን ባለኝ መረዳት ወደ ሀያዎቹ ብመለስ እነዚህን ወንዶች በፍጹም እድል አልሰጣቸው። አንዳንዱ ቻርሚንግ ሊሆን ይችላል፣ አንዳንዱ ደስ የሚል ሊሆን ይችላል፣ ግን በጣም ዋጋ ያስከፍላል። እኔ ዋጋ ስላስከፈለኝ ማለት ነው። በስተመጨረሻ አንድ ቦነስ ልጨምርላችሁ። በስራ ምርጫው ወይም ደግሞ ሊሰራው የሚፈልገው ነገር ብዙ ኤነርጂ ኤግዘርት የሚያደርግበትን ስራ የማይፈልግ ወይም ደግሞ ለስብ ያለ ስራ የሚፈልግ ሃርድሺፕ የማይጠይቅን የጉልበትን ነገር የማይጠይቅን ስራ የሚፈልግ ወንድ ኮንሲደር አላረግም። በይበልጥ እንደውም ኮንሲደር ማድረግ ሰው እንደሆነ ታውቃላችሁ፣ ይሄ ማስተርስ ያለው ፒኤችዲ ካለው ምናምን ከሚለው ሰው በተለየ ሆነስትሊ ባለሙያ ሰው ነው ኮንሲደር ማድረገው። የእንጨት ስራ፣ የብረት ስራ፣ የምናምን ብቻ ሙያ አለ አይደል? ይሄ ሃርድሺፕ ኤነርጂ ምናምን የሚጠይቅ እንደሱ አይነት ወንድ ኮንሲደር አደርጋለሁ። ለስለስ ያለ ስራ የሚፈልግ ኤነርጂውን የማይጠይቅ ስራ የሚፈልግ ኤንቫይሮንመንቱ
ለሱ የማይመች ለወንድነት የማይመች ስራ የሚፈልግን ሰው ኮንሲደር አላረግም። ለምሳሌ ካልጠፋ ስራ ፀጉር ቤት የሚሰራ ወንድ ለምን መሰላችሁ? ፀጉር ቤት የሚሰሩ ወንዶች አይታቸው እንደሆነ በጣም ፌሚኒቲያቸው ካልቲቬት ይደረጋል። ወደዳችሁም ጠላችሁም ኤንቫይሮንመንቱን ነው የሚመስሉት። ሞስት ኦፍ ኦል ሴት ልትሰማ የሚያስፈልጋትን በደንብ ስለሚያውቁ የተበላሸ ነገር አድርገው እንድትወዱት ያደርጓቸዋል። ለምን? መስማት የምትፈልጉትን ይነግሯቸው። ደሞር ከሴቶች ጋር በዋሉ ቁጥር ወደዳችሁም ጠላችሁም ሴታ ሴት መሆናቸው አይቀርም። በጣም ማስኪውለን የሆነ ወንዳ ወንድ የሆነ የፀጉር ቤት ሰራተኛ አሳዩኝ፣ ይቅርታ ጠይቃለሁ። አሳዩኝና ይቅርታ ጠይቃለሁ። እንደዚህ አይነት ከሴቶች ኢንቫይሮንመንት ላይ የሚበዛ የሆነ ፌሚኒን የሆነ ስራን የሚወድ ይሄ በወሬ ብቻ የሚያልቅ ለምሳሌ ብሮከር ሞር ውሸትን መናገር ያለበትን ስራ ፕሪፈር የሚያደርግ ፈልጎ አይደለም ነው፣ በስራ አጋጣሚ ነው። ግን ኢንስቴድ ኦፍ ወንዳ ወንድ ሆኖ ሌላ የጉልበት ስራ ወይ ኢነርጂ የሚጠይቅ ስራ ከመጠየቅ ለዘብ ያለን ስራ የሚፈልግ ወንድ በፍጹም ኮንሲደር አላለም። ኦኬ እኔ ታላቅ እህታችሁ በዚህ መንገድ አልፌ ትንሽ የቀመስኳት ችግር ስላለች እኔ ታላቅ እህታችሁ ያየሁትን መከራ ያየሁትን ችግር እናንተ እንድታዩ አልፈልግም። ዴቲንግ ፕሪፈረንሳችሁን በመቀየር ህይወታችሁን መቀየር ትችላላችሁ። የዛሬ 15 ዓመት ላይ ብመለስ ኑሮ ጊዜን ወስት ሳላረግ ፌሚኒቲን ኮራፕት ሳላረግ አሁን ያለሁበት ቦታ ላይ ደርስ ነበር። ግን ሰም ፖይንት መማራችን አይቀርም። የኔ መማር የኔ ኤክስፒሪየንስ ማድረግ ደግሞ ለእናንተ እንዳወራ ይጠቅሞኛል ብዬ አስባለሁ። ይህን ይመስላል። በጥንቃቄ ዴት አድርጉ። በጥንቃቄ ዴት አድርጉ። ጊዜያችሁን ወስት አታድርጉ። ወዳችኋለሁ።